ወሎ የተገኘው ነዳጅ እጣ ፈንታው ሊወሰን ነው። ወሎ ነዳጅ ያፈልቃለች። ከእምብርቷ እየወጣ ያለውን ነዳጅ ደግሞ ኢትዮጵያውያን መጠቀም አለባቸው። የነዳጅ እጥረት፣ የነዳጅ ውድነት የምንሰማው በየቀኑ የምናየው ጉዳይ ነው። አሁን ደግሞ ለኢትዮጵያ ተፈጥሮ ራሷ የሰጠቻት ሀብት አለ። ይህንን ሀብት ደግሞ በአግባቡ ለመጠቀም የመንግስት ዝምታ፣ የባለ ሀብቶች እንዲሁም ደግሞ አቅም ያላቸው ሰዎች ትብብር ያስፈልጋል። ጉዳዩ ግን አሁን ነገሩ መነቃቃት ጀምሯል። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የዜና ፕላስ ቤተሰቦቻችን፣ የወሎ ነዳጅ እጣ ፈንታ ሊወሰን ይመስላል። ደስ የሚል ነገር ያለ ይመስላል። ሀገራችን አሁን ካለችባቸው ችግሮች ነፃ ስትወጣ በርካታ ለኢትዮጵያ የሚሆኑ የተፈጥሮ ሀብቶች ከየስፍራው ብቅ ብለው ኢትዮጵያን ለወደፊቱ ሀገረ ገነት ያሰኟት ይሆን? ምናልባትም ያሉን የተፈጥሮ ሀብቶች እስከዚህም ለኛ ትኩረት አልሰጡንም ወይም ደግሞ እነሱ ራሳቸው ገንፍለው ወጥተው ተጠቀሙብን ቢሉም እኛ ደንዝዘናል። ነገር ግን የወሎ ነዳጅ ጉዳይ እጣ ፈንታው ሊወሰን ያለ ይመስላል። ለበርካታ ዓመታት ሲነገርለት ሲዘከርለት ቆይቷል። ልክ የህዳሴው ግድብ ከልጅነት እስከ እውቀት ቁጭት ኖሮብን ስናነሳው እንዳልነበር መጨረሻ ላይ ተገድቦ እፎይ እንዳልነው የወሎ ነዳጅም ቁጭት ብቻ ለረጅም ዓመታት መብሰልሰል ብቻ ነበር። ኢትዮጵያ ነዳጅ አላት፣ ነገር ግን እንዴት እንጠቀም የሚለው ጉዳይ ደግሞ አሁን ወደ ስራ ሊገባ ያለ ይመስላል። በተለይ ሲነገርለትና ሲወራለት ቆይቷል። የደቡብ ወሎ ለገሂዳ ወረኢሉ የነዳጅ ሀብት እልባት ለማግኘት ተስፋ የተጣለበት ውሳኔ ሊሰጥ መሆኑን የሰማ ነው። ታዲያ ይህ ጉዳይ በበርካታ የዜና ምንጮች በስፋት ተነግሯል። እናም በሰማነው ዜና ትላንትና እንግዲህ ጉዳዩ ወደ መጨረሻ ደረጃ ሊደርስ ይመስላል። ነገሩ ከዚህ በኋላም ተወስኖበት ሊወጣ የታሰበ ይመስላል። አንዳንድ ፍንጮች ሰምተናልና ይህንን ፍንጭ ደግሞ ወደ እናንተ እናደርሰዋለን። ለገሂዳ ወረኢሉ የነዳጅ ሀብት እልባት ለማግኘት ውሳኔ ሊሰጥ መሆኑ ተስፋ መጣሉ እየተነገረ ይገኛል። ከፌዴራል እስከ ወረዳ ድረስ የተውጣጡ ከፍተኛ ባለድርሻ አካላት፣ የመንግስት ባለስልጣናት ትላንትና ወደ ስፍራው ማቅናታቸው እየተነገረ ይገኛል። በተለይ ይሄ ቡድን ታህሳስ 1 2018 ዓ.ም በቦታው አቅንቶ ጉዳዩን ተከታትሏል። ይህ በዘርፉ የተሰማሩ ባለሙያዎችን ያቀፈው ቡድን የሚከተሉትን አካላት ያካተተ ነበረ ተብሏል። እንግዲህ በተለይ ይህ የነዳጅ ሀብት ለማውጣት ያስችል ዘንድ ከፌዴራልና ከክልል ከዞን የተውጣጡ የሚመለከታቸው የመንግስት አካላት ሄደው በስፍራው ተመልክተውታል። ነገሩን ብቻ ብዙ ተስፋ ሰጪ ነው። በርካታ ነገሮችም ተመልክተዋል ተብሏል። ሁለት ከወሎና ከአዲስ አበባ ዩኒቨርሲቲ የተውጣጡ ባለሙያዎች እንግዲህ የአዲስ አበባ ዩኒቨርሲቲና የወሎ ዩኒቨርሲቲ ምሁራን በጉዳዩ ላይ እንዴት መውጣት አለበት፣ ምንስ ነው መደረግ ያለበት የሚለውን ነገር ጉዳዩ ላይ ጥናት ለማድረግ ያለውን ነገር እልባት የሚያገኘው እንዴት እንደሆነ በመልኩ ይህ የተፈጥሮ ሀብት ጥቅም ላይ ሊውል ይችላል፣ ኢትዮጵያውያንስ ሊጠቀሙበት ይችላሉ፣ ዓለም እንዴት እየተጠቀመ ነው የሚለውን ጉዳይ በስፋት የሚመለከቱ ይሆናል። ቡድኑ እንግዲህ ለገሂዳ ወረኢሉ ወረዳዎችን በሚያዋስነው መቸላ ወንዝ አካባቢ በአለት ስንጥቅ ወጥቶ የሚታይ ነዳጅ በአይኑ ተመልክቷል። እጅግ የሚገርም ነው። እንግዲህ በአለቶች መሃል ወጥቶ የሚፈስ ነዳጅ በጣም ይገርማል። ሌላው ዓለም ይኖረዋል። ነገር ግን ኢትዮጵያ የራሷ የተፈጥሮ ሀብቷን ማልማት አልቻለችም፣ መጠቀም አልቻለችም። አሁን ምናልባት የምንሰማቸው ዜናዎች ተስፋ ሰጪ ናቸው። ነገር ግን መሬት ሰንጥቆ እስከ መውጣት ድረስ በአለቶች መሃል ወጥቶ እስከ መፍሰስ ድረስ የሚገርም ነውና እዚህን ያህል ድረስ አልተጠቀምንበትም። በጣም ያሳዝናል። ነገር ግን ከዚህ በኋላ ደግሞ ለቁጭት ጊዜው በቂ ነው። እስካሁን ተቆጭተናል። የናሙናና መረጃ ስብሰባ ተካሂዷል። በአለቱ ላይ የሚታየው ፈሳሽ ናሙና ወስደዋል። በጣም ነዳጁ ለምን ይጠቅማል፣ እንዴት እናድርግ፣ እንዴት ነው ይህን የተፈጥሮ ሀብት ጥቅም ላይ መዋል የሚቻለው? እንደው በወሎ ለገሂዳ ያሉ ሰዎች ለኩራዝ መብራት እንኳን የሚጠቀሟትን አሳጥታችኋቸው ታዲያ አካባቢው ላይ ያሉ ሰዎች ወጥቶ ለሀገር ይጠቀምበት ያሉትን የባለስልጣናት መጠቀሚያ እንዳይሆን ለሀገር ለህዝብ በትክክል መዋል መቻል አለበት። አንዳንድ ሀገራት ላይ አንዳንድ የተፈጥሮ ሀብቶች ይከለሉና አካባቢው ላይ ያለ ሰው ምንም ጥቅም ሳያገኝ ለውጭ ሀገራት ይሸጥና የአካባቢው ሰው ምንም የበይ ተመልካች ይሆናል። ለምሳሌ ህዳሴው ግድብ ተገደበ። ከተገደበ በኋላ ኢትዮጵያን አሁንም መብራትና ውሃ እየጨመረ ነው። እንዲህ ያለ ህዝብ የማይጠቀምበት ባለስልጣናት ደግሞ የሚያካብቱበት ሀብት ከሆነ አሳዛኝ ነው። እንግዲህ ትላንትና እንደተባለው ናሙና ወስደዋል። እንዲሁም በ2005 ዓ.ም
ከፍተኛ ክምችት እንደሚገኝ አመላክቶ የነበረው ጎራናት አካባቢን በጂፒኤስ መረጃ መዝግበዋል ነው የተባለው። እንግዲህ ስፍራው ላይ በደንብ ሰፊ እንቅስቃሴ ለማድረግ ጥረቶች እየተደረጉ ነው። በዚህ የነዳጅ ውድነት፣ በዚህ አይነት የኑሮ ውድነት እጅግ በጣም ከባድ ይመስላል። ነዳጅ ሲጨምር፣ ነዳጅ ሲጠፋ እጅግ በጣም ብዙ ነገሮች ይጨምራሉና ይህ ደግሞ የሀገራችንን ውስብስብ ችግሮች የሚፈታ ይመስላል። እንግዲህ ወደ ጉዳዩ ስንመለስ ደግሞ ቡድኑ በአካባቢው ነዋሪዎች፣ በወረዳው አስተባባሪ አመራሮች፣ በሀገር ሽማግሌዎች ሞቅ ያለ አቀባበል የተደረገለት ሲሆን ጠቃሚ ማብራሪያዎችንም አግኝቷል። እንግዲህ አካባቢው ላይ ያሉ ሰዎች ይህንን የተፈጥሮ ሀብት በሚገባ መልማት አለበት፣ ሀገራችን መጠቀም አለባት፣ ክልላችን፣ ዞናችን ይጠቀም እያሉ ነውና መንግስት ለማዕድን ዘርፉ ልዩ ትኩረት እንደሚሰጥ የገለጹት ባለሙያዎች ትላንትና ያዩት የተፈጥሮ ሀብት ለሀገር ልማት እንዲውል በቅርበት ክትትል እንደሚደረግበት አረጋግጠዋል። ምናልባት የአንድ ሰሞን ሞቅታ ወሬ እንዳይሆን አንዳንድ ነገሮች የሆነ ሰሞን ላይ ልክ የሶሻል ሚዲያው አይነት ሞቅ ተደርጎ ይወራል፣ ከዛ ከነድራሹ ይጠፋል፣ ወሬው ደግመኛ አይነሳምና እንዲህ ያሉ ነገሮች ትኩረት ሰጥቶባቸው ሊሰሩ ይገባል። ይህ ጉብኝት ለዘመናት የቆየውን የነዳጅ ጥያቄ የመጨረሻ ምላሽ የሚያገኝበት መነሻ ይሆናል ተብሎ ይጠበቃልና እንግዲህ ለገሄዳ ወረዳ ኮሚኒኬሽን እንደገለጸው ነው ይህን የሚለው። በተለይ በክልሉ ያለው ነዳጅ ሀብት ለሀገር እጅግ በጣም የሚጠቅም ነው። ኢትዮጵያ ውስጥ አናዳጅ ነው እንጂ ነዳጅ የለም ይባላል። አሁን በተግባር ነዳጅም አናዳጅም እንዳለ ማወቅ ተችሏል። እንግዲህ የተፈጥሮ ሀብትን በሚገባ መጠቀም ማልማት፣ ለማህበረሰቡ ጥቅም ማዋል የተገባ ነው። እንደ ሀገር ይህ ትልቅ መነሳሻ የሚፈጥር ነው። ሀገራችን ኢትዮጵያ በብዙ የተፈጥሮ ሀብቶች የተከበበች ናትና እነዚህን የተፈጥሮ ሀብቶች ከመጠቀም ይልቅ እርስ በርስ መሻኮት ላይ እናተኩራለን እና ይሄ ነገር ደግሞ ለሀገር የሚጠቅመው ተፈጥሮ ሀብቱ እንጂ ተፈጥሯዊ ባልሆነ ነገር መጋጨቱ አይደለም። ኢትዮጵያ ብዙ ሀብት ብዙ ያላት ናት፣ መልማት ያለባት ናት። በተለይ ደግሞ ዓለማችን ላይ ካሉ ሀገራት በተለየ መልኩ ብዙ የተፈጥሮ ሀብቶች ብዙ ለህዝብ አገልግሎት መዋል የሚችሉ የተለያዩ የተፈጥሮ መስህብ የተፈጥሮ ሀብት የተሰጣት ሀገር ናትና ይህንን ሀብት እንዴት ነው ማልማት የሚቻለው? ጠብቆ ደግሞ ለትውልድ ማቆየት፣ የለማ ሀገር መስጠት የምንችለው መቼ ነው? እኛ ብዙ ጊዜ መንግስቱ ኃይለማርያም አንድ ኢንተርቪው ላይ ያላት ነገር አለች። አባቴ ሰላም የለውም እኔም ሰላም የለኝም የሚላት ነገር አለችና ሰላም አለመኖርን ለትውልድ ከማስተላለፍ እድገትን፣ ልማትን፣ ሀብትን ብናስተላልፍ ተስፋ ሰጪ ነገሮች እየታዩ ነውና እነዚህ ተስፋ ሰጪ ነገሮችን በጋራ ሰብሰብ ብለን በማልማት እንደ ሀገር ጥሩ የሚታይ ነገር መስራት ቢቻል መልካም ነው። ይህንን የተፈጥሮ ሀብት ደግሞ ለሀገር ልማት ማዋል የሚመለከታቸው አካላት ጥንካሬና ክትትል ይጠይቃል። በተለይ ባለሙያዎች፣ ምሁራን፣ በዘርፉ የሚመራመሩ በዘርፉ የሚሰሩ የመንግስት አካላት ጉዳዩን በደንብ ሊከታተሉ ይገባል። የአካባቢው የወረዳው ነዋሪዎች ጉትጎታቸው ሊቀጥል ይገባል። እንዲሁም ደግሞ በዚህ ጉዳይ ላይ ትውልደ ኢትዮጵያውያን የሆኑ በሌላ ዓለም ያሉ በእውቀት ያላቸው ሰዎች እንግዲህ በደንብ ይህንን ጉዳይ ትኩረት ሰጥተው የተፈጥሮ ሀብት እንዲለማ ኢትዮጵያ ሀብቷን እንድትጠቀም ማድረግ ይገባልና እንግዲህ ለገሂዳ ወረኢሉ ወረዳዎች በሚያዋስነው መቸላ ወንዝ አካባቢ በአለት ስንጥቅ ወጥቶ የሚታየው ነዳጅ ብዙዎች በዓይናቸው ተመልክተው ተገርመዋል። ይህንን ደግሞ ወደ ተፈጥሮ በመመለስ ያለንን መጠቀም እንደሚያስፈልግ አመላካች ሆኗል። ዜና ፕላስ አበቃ።